ስሜ ዘላለም አማረ ይባላል። የዋን ፕላኔት ኢንተርናሽናል ስኩል መስራችና ዋና ስራ አስፈጻሚ ነኝ። ዋን ፕላኔት ወደዚህ የመጣው እኔና ባለቤቴ እንግዲህ ከተጋባን 30 ዓመታችን ነው። ዛሬ 30 ዓመት አካባቢ ትዳር ስንመሰርት አብዛኛው እንግዲህ የተገናኘንበትን መንገድ እንግዲህ በሆነ ኮንዲሽን ውስጥ ከወጣቶችና ከታዳጊ ወጣቶች ጋር ስንሰራ ነው። እንደዚሁ የማህበረሰብ ግልጋሎት ስናገለግል ነው። የዚህ ሀገር ሰው አይደለችም። እኔ ደግሞ ከጨርቆስ ነኝ እንደምታውቁት ማለት ነው። እንግዲህ አንዳንዶቻችሁ እንግዲህ ወጣቶችና ታዳጊ ወጣት ላይ መስራት ምን ያህል አስፈላጊ እንደሆነ ሁላችንም እናውቃለን። እኔ እንደ አንድ ኢትዮጵያ ግለሰብ በቃ አባቶቻችን ቢሰሩብን ኖሮ እንደዚህ አይነት ህይወት አይኖረኝም የሚል ሁሌ ቁጭትና ጥያቄ ነበረኝ። ጀስት ኳስችን ጥያቄ ነው እና ሁሌ ጓደኛዬ ጋር አንዳንዴ ወያያለሁ ማለት ነው። እነሱ እኮ ቢለውጡ ኖሮ እኛ እንደዚህ ሂደት ውስጥ አናልፍም ነበር እንደ ልጆች ማለት ነው። እድሉን ባገኝ የሚል ያ ቁጭት ነበረኝ። በዛ ሂደት ውስጥ እንግዲህ ያው ትዳር መስርቼ ይህን ደግሞ ለማሳካት ባለቤቴ እንግዲህ አሜሪካን ሀገር አንድ 10 ዓመት ከኖርኩ በኋላ ትምህርቴን ልክ አጠናቀቄ ትንሽ ስራ እንደጀመርኩኝ ማለት ነው። አንድ የቴክኖሎጂ ካምፓኒ ያለ አሜሪካን ኦንላይን የሚባል የአሜሪካን እንደምታውቁት ትንሽ የምታውቁት ካላችሁ በወቅቱ ያሁ የሚባለው ልክ እንደ ያሁ የነበረ ካምፓኒ ነው፣ እንደ ማይክሮሶፍት ማለት ነው። የመጀመሪያው የኢንተርኔት ካምፓኒ ነው አሜሪካ ውስጥ። እንደሰራው አንድ 3 ዓመት አካባቢ ስቲል ነፍሴ ላይ ደስተኛ ነበርኩ። ምክንያቱም ከማላቃቸው ሰዎች ጋር ሰራለሁ። እኔት ጥያቄ የነበረኝ ግን ለምን እንደምንድን ነው እኔ ይሄን ኦፖርቹኒቲ ያገኘሁት? ስንት ሰው አለ አይደል እንዴ? ስንት ከኔ የተሻለ ሰው፣ ስንት ለውጥ ማምጣት የሚችሉ ሰዎች ይሄን እድል ቢያገኙ የት ይደርሳሉ የሚል ቤዚክሊ ያንን ነው ለማሟላት እኔና ባለቤቴ በአንድ ወቅት ልክ የነበረንን ቤት ሰደል ሸጠን ሌላም ንብረት ነበረን በቃ ጠቅለን ለ2 ዓመት ብቻ ሴቪንጋችን ይዘን 3 ህፃናት ይዘን አንድ ደግሞ የምናሳድገው ልጅ ይዘን ሙቭ አድርገን ወደ ኢትዮጵያ መጣን ማለት ነው። ስለዚህ ዛሬ 20 ዓመት በ34 ተማሪዎች በቃ ሰብስበን የዘመድ ያዝማድ ልጆች ሰብስበን በቃ እናሳድጋለን። በወቅቱ እኔ ህልም የነበረው ትልቅ ገንዘብ የለኝም። ያው ኢንቨስት ስታረግ ትልቅ ነገር ታስባለህ እንደ ኢንቨስተር ነው። ወንድም ደግሞ አንዳንዴ ያ ጥያቄ ስላለው ማለት ነው። ባለቤቴ ደግሞ ለምን በትንሹ አትጀምርም? እኮ ትናንሾችን እኮ ብታሳድግ ቀስ ብለህ ብትማርበት የሚል ያው ጥበብ የተሞላው ምክር መከረችኝ። ስለዚህ እነኝህን ህፃናቶች ሰበሰብኩኝ። በዛ ቀስ በቀስ እንግዲህ እያሳደግ ነው። አሁን እንግዲህ የደረስንበት ደረጃ ደርሰናል። በ20 ዓመት ውስጥ እንግዲህ ሂደት ነው። እውነት ለመናገር 20 ዓመት ሞልቶን ዋን ፕላኔት እዚህ ደረጃ ላይ ስንደርስ ከበስተጀርባ ምናልባት እንደው ኢንፎርማሊ ብነግራችሁ ቢያንስ ከ30 ሺህ በላይ ውሳኔዎች ወሰነናል። ከባባድ ውሳኔ ማለት ነው። ስለዚህ ሰው ስኬት ላይ ሲደርስ አንድ ለውጥ ለማምጣት ሲያስብ ሁልጊዜ መጨረሻውን ነው ሰው የሚናገረው፣ በመሀል ያለው ጉዞ አይነገረውም። ግን የኛ ጉዞ ምንድነው? እውነት ለመናገር ለልጆችና ለማህበረሰባችን ለኢትዮጵያ ካለን ፍቅር ነው። ይሄ ከምን የመጣ ነው ብትሉን፣ ምክንያቱ ያለንበት ድህነት የኖርንበት ያለው ሁኔታ ነገን የሚያሰኝ አይደለም። አንድ ሰው እውነት አሁን ይህን ማህበረሰብ ላይ ያለው የኑሮ ሁኔታ ላይ የተሻለ ኢትዮጵያ እንድትመጣ እንዴት መተኛት ይችላል? ስለዚህ እውነት የተለየ ሀብት ይዘን ሳይሆን ያንን ጥያቄ ለማሟላት ጥረት አደረግን። በዛ ሂደት ውስጥ እንግዲህ ልጆችን ማስተማር፣ እነሱን ማነጽ ለነገ የተሻለ ያደርጋቸዋል በሚል የኛም ደግሞ 4 ህፃናቶች ስለነበሩን እነሱን አስገብተን አንዳንዴ እንደምታውቁት ትምህርት ቤት አንዳንድ ሰው ሲያቋቁም ልጆቹን ሌላ ቦታ ያስተምራል። ይሄን ደግሞ እንደዛ ሊሰራ ይችላል። ግን ለኛ እንደ አንድ ኳሊቲ ወይ ደግሞ ጥራት እንዲመጣ ያሰብንበት ምንድነው? ልጆቹን እዛው ማስተማር ነው። ስለዚህ ለልጆቻችንም ስንል የትምህርቱን ጥራት ማሻሻል ግዴታ ሆነ አይተነዋል። እንግዲህ በዛ ሂደት ውስጥ እንግዲህ አንድ ትላልቅ ነገሮችን አሁን ቆይተን ስናየው ለካስ ያደረግነው ነገር እንደው ተስፋ ሰጪ ነገር ነበሩ ያልናቸው አንዳንድ ነገሮችን ለማካፈል ብፈልግ፣ ለምሳሌ ዋን ፕላኔት ከሌሎቹ ትምህርት ቤት ወይ ደግሞ ተቋማቶች በልዩ ሁኔታ የሚለየው ምንድነው? ልጆች ባህሪያቸው ጥሩ ተደርጎ መታነጽ መቻል አለበት። ያለ ባህሪ አንድ ሰው እውነተኝነትን ካላወቀ፣ ሰው ማገዝን ካላወቀ፣ ደግነትን ካላወቀ፣ አመስጋኝነትን ካላወቀ ሰው አይደለም። ያ በካሪኩለም ውስጥ የለም። ስለዚህ አሁን በዚህ ባለፈው 4-5 ዓመት ውስጥ በፍኖተ ካርታ ውስጥ ጸድቆ የመጣው ኢትዮጵያ ያስፈልጋታል የተባለው እኛ የኖርነው ነው። ላለፈው 20 ዓመት ዋን ፕላኔት ዋን ኦፍ ዘ ኤርሊ ስኩል ይህንን ስናስተምር የነበረው ለስኬቱ ለምሳሌ ዛሬ 3 ዓመት ካሉት 5000 ትምህርት ቤት ካስፈተኑት ውስጥ ማለት ነው ተቋማትና ካስፈተኑት ዋን ፕላኔት በ20 ደረጃ ከ20 ውስጥ ከተሸለሙት በጠቅላይ ሚኒስትራችን ከተሸለሙት አንዱ ትምህርት ቤት ነው።
ዋይ ዚት ለምን ደረስን ብዬ ስጠይቅ እነኚህ መሰረታዊ የሆኑ ተግባራቶችን ልጆቹን በማስተማር መቻላችን። እያንዳንዱ የሚማሯቸው ነገሮች ተግባር ተኮር ነው። ካሪኩለሙ የተለየም ስለሆነም አይደለም፣ ግን የሚማሩት አት ኤንድ ኦፍ ዘ ዴይ ሰውን ለማገልገል እስከሆነ ያን አቅማቸውን ለማዳበር የሞከርናቸው ነገሮች ለምሳሌ ቅድም በፕሬዘንቴሽናችን ላይ ንግግራችን ላይ እንዳያችሁት ለምሳሌ 7ኛ ክፍል ተማሪዎች ተሰብስበው የማህበረሰባቸው ችግር እስቲ ያጥኑና አሁን ያለው እውነታው ይሄ አይደለም። ለምሳሌ ከአንድ ሞል መሄድ አይደለም። እንደምታውቁት ብዙዎቹ ታዳጊ ወጣቶች በአሁኑ ሰዓት በሶሻል ሚዲያ በዚህ ጊዜያቸውን እያባከኑ ስለሆነ እስቲ አካባቢያችሁን ችግር አጥኑና ምን ማየት ትችላላችሁ ሲባሉ እኛ በኢትዮጵያ አንዷ የውሃ ችግር አላት፣ ስለዚህ አንድ አካባቢ እንፈልግ ብለው ሰበታ አንድ መንደር ውስጥ ሄደው ገጠር ቦታ ላይ ሄደው 10 ኪሎ ሜትር ውስጥ ይገባል። ከከንቲባ ቢሮ ጋር ተነጋግረው ከውሃ ልማት ጋር ተነጋግረው ለ500 አባወራዎች 400 ሺህ ብር ሰብስበው የአንድን የወላጅ አቅም ተጠቅመው ከትምህርት ቤቱ ማህበረሰብ ጋር ሻይ ቡና ኩኪስ ሸጠው እንግዲህ 500 አባወራን እንግዲህ ንጹህ ውሃ ማቅረብ ማለት አንድ አዋቂ ላድርገው ቢለው ምን ያህል ከባድ እንደሆነ እናውቃለን። ስለዚህ ይሄን አቅማቸው እንግዲህ በጊዜው ማዳበር ችለዋል። በተጨማሪ እንደምታውቁት ይሄ ትምህርት ቤት ከጎናችን ያለው የበሻሌ ትምህርት ቤት እንደ አንድ ምሳሌ የሚጠቀስ ነው። ምክንያቱም አንድ ተማሪዎቹ በፈረቃ ነው የመጡት። ይሄ ትምህርት ቤት ከተመሰረተ በኋላ ከተመረቀ በኋላ ስቲል በጣም ብዙ ፈላጊ ከመሆኑ የተነሳ እነኚህ ተማሪዎች ኪንደርጋርተን ወይ ደግሞ አጸደ ህጻናቱን ገንብተው ሳይንስ ላቦራቶሪ ገንብተው አሁን ተማሪዎቹ በየቀኑ እንዲመጡ አድርገዋል። አሁን ከዚህ በላይ ምን የሚሰጥ ደስታ አለ ሆነ ለመናገር? ያሳው ካሪኩለሙ የሚማሩት አለ ሁሉም እንግዲህ በኢትዮጵያ ውስጥ ያሉት በአዲስ አበባ ብቻ በግል ትምህርት ቤቶች ከ1500 በላይ ግል ትምህርት ቤቶች አሉ። ግን የሚማሩት ነገር ግን ወደ መሬት እንዲወርድና ሰውን እንዲያገለግል ግን ብንጥር እዛ ላይ ብዙ ለውጥ እናመጣለን የሚል ተስፋ አደርጋለሁ። every child is potentially the light of the world። እያንዳንዱ ልጅ የዓለም ብርሃን የመሆን አቅም አለው ካለ ይሄ ተቋም እንዲሆን ያደረገው በእግዚአብሔር ፈቃድ በእኔና በባለቤቴ ነው። ያቺ የተዘራች ዘር ናት አሁን ፍሬዎቿን ማየት ይቻላል። ፍሬው ልጆቹ ናቸው ማለት ነው። ፍሬው በዙሪያችን ያሉት የሥራ ባልደረቦቻችን ናቸው። ፍሬው ዛሬ የተገኙት 34 የግል ትምህርት ቤቶች ተገኝተው በጋራ መክረው በስራቸው ያሉ 30፣ 40፣ 50 ሺህ ተማሪዎችን ሞቢላይዝ ለማድረግ ለመፈራረም ነው የጠየቅናቸው። ስለዚህ ልባቸውን ፈቅደው መምጣታቸው የሚታየኝ እውነትና ንጹህ ከሆነ ያ ነገር መባረኩ አይቀርም ብዬ አምናለሁ። ስለዚህ ትምህርት ደግሞ በንጽህና የምትሰራው ስራ ነው። ጊዜያዊ ምክንያቱም ትዕግስት ይጠይቃል፣ ነርቸር ማድረግ ይፈልጋል፣ የረጅም ጊዜ ጉዞ ነው፣ በፍቅር መስራት የምታደርገው ነገር ነውና ልጆቹ አሁን እዚህ ያደረሱንና ያኮሩን ያሉት እውነት ለመናገር ቅድም ቆማቸው የታቸዋቸዋል ያደረጉት የዛ ሁሉ የማህበረሰብ ርብርቦች የወላጆቹ ጥረት። አሁንም ቅድም አንድ እናት የማህከላችን የነበረች ምን ብላለች? ልጆቼን እዚህ ትምህርት ቤት ነው የማስገባው ያለችው ለምንድን ነው? ምክንያቱም ያ ልቧ ያሳያት ነገር አለ። ምክንያቱም ያ ኤንቫይሮንመንት ነው ልጆች በአግባቡ እንዲያድጉ የሚያደርጋቸው ብዬ አምናለሁ። ዋን ፕላኔት ትልቁ ፎከስ ሲያደርግ የነበረው ደግሞ ሲያተኩር የነበረው ጥራት ላይ ነው። ምክንያቱም ለምሳሌ ይህንን አይፎን እንደ ምሳሌ ባሳያችሁ ወይ ለምንድን ነው ይሄ አይፎን የስልኮች ሁሉ መለኪያ የሆነው? ሁሉም ስልክ ነው፣ ሁላችንም ይዘናል። ግን እንየት ግን የመሰረተውን ሰው ባክግራውንድና ማንነቱን ካያችሁ ግን ከስተመርን ወይ ደንበኛን ግልጋሎትን አተኩሮ እዛ ላይ በማድረጉ ምክንያት ጥራት ያለው የኮሙኒኬሽን አንድ አፓራተስ ሊፈጥር ቻለ። ሁሉም ስልኮች አሁን በዚህ መለካት ጀመሩ። ለዚህም ነው ኤክስፔንሲቭ የሆነው። አሁን እኛ የምናምነው ጥራትን ማሳየትና ሞዴል መሆን ነው። የትምህርት ቤቱ ቪዥን ሞዴል ከሆነን በኢትዮጵያ ያሉ ትምህርት ቤቶች በሙሉ ምንድነው ዋን ፕላኔት ያደረገው ብሎ ለማየት እድል ያገኛሉ። ለዛውም አብዛኛው የምናደርጋቸው ነገሮች እኛ የፈጠርነው አይደለም፣ ከሌሎች የምንማረው ነው። ግን ባለ ነባራዊ ሁኔታ ነው። ምክንያቱም ያለ ነባራዊ ሁኔታ ያተኮረ ነው። ምክንያቱም ከውጭ አዳብት የምናደርገው ካሪኩለም ካለ የሚጠቅመንን የምንወስደው፣ የሀገራችን ደግሞ ካለ የሚጠቅመን እንወስዳለን። ስለዚህ አሁን በተለይ የኢትዮጵያ ደረጃ ከ2 እና ከ3% በላይ አይደል እንዴ ወደ ከፍተኛ ትምህርት ተቋም መድረስ የማይችል ተማሪዎች ይዘን እንየት ግን እግዚአብሔር የሰጣቸው አቅም እያለ የትኛው ትምህርት ቤት በጥሩ ሁኔታ ላይ ሰርቷል ብለን ከነኛ መማር ያለብን ነገሮች አለ ብዬ አምናለሁ። ምክንያቱም ብዙ ትምህርት አፍቃሪዎች አሉ፣ ብዙ ኢንቨስት ያደረጉ ሰዎች አሉ። በዚህ ሁኔታ ላይ ግን በትብብር ነው ለውጥ ማምጣት የሚችለው ብዬ አምናለሁ። ዋን ፕላኔት ቱዴት ቢያንስ ከ400 ያላነሱ ተማሪዎች ነፃ ትምህርት ዕድል ሰጥቷል። ከ1200 በላይ ተማሪዎች አሉት። ግን አሁን እያደረግን ያለነው ትልቁ ፕሮጀክታችን
ለእያንዳንዱ የኢትዮጵያ ውስጥ ያለ ተማሪ ነፃ የትምህርት እድል ማግኘት እንዲችል የዲጂታል ፕላትፎርም ቢልድ አድርገው እሱን የዛሬ 3 ወር አናውንስ እናደርጋለን። አሁን ምን ማለት ነው? ስለዚህ እዚህ ትምህርት ቤት ውስጥ ያሉት በጣም ጥቂት የሆነው ማህበረሰብ እድለኛ ሊሆን ይችላል እንደ ትምህርትን በማግኘት ነገር ግን ቅድም እንዳልኩት ማጆሪቲው ኦልሞስት ሁሉም በሚባል ደረጃ ትምህርት ምንም አይነት ገንዘብ ሳያወጣበት ጥራት ያለው ትምህርት የሚያገኝበትን መንገድ እንደ ሀገር መዘየድ መቻል አለብን። ያንን ዋን ፕላኔት ብራንች ብከፍት 5 10 15 ድረስ የምደርሰው 20 30 ሺህ 40 ሺህ ተማሪ ነው ያለው፣ ግን 20 እና 30 ሚሊዮን በላይ ተማሪ ነው ያለው። ይህንን የሚፈልግ ለዛውም ትውልዱ የሚቀጥል ማለት ነው። ያንን ለማሳካት የጀመርናቸውና የዛሬ 2 ወር አካባቢ ፕሪላውንች አድርገን የከፍተኛ ትምህርት ተቋማቶች መሰል አጋር ድርጅቶች ጋር በመሆን ፕሮግራማችንን መርሃ ግብራችን አሳይተናል፣ አሳውቀናል። አሁን ይህን ቢልድ እያደረግን ከ3 ወር በኋላ ሚያዝያ ላይ በሚከበረው በዓላችን ላይ ለእያንዳንዱ የኢትዮጵያ ተማሪ ማለት ነው በነፃ ትምህርት የሚያገኝበትን የዲጂታል ፕላትፎርም አናውንስ እናደርጋለን ማለት ነው። ኒውር ቪዥነሪ ቪዥን ሰው ሲኖረው ሁሉም ሰው አፕሩቭ እንዲያደርግለት አይፈልግም። ምክንያቱም ለውጥ የሚመጣው አይደል እንደ መስዋዕት በመሆን ነው አይደል? with all respect ኮሙኒኬት ማድረግ ያለብን ይሄ ተቋም ነው። ተቋም እንደመሆናችን መጠን በዛ አገሪቷ ባስቀመጠችው ሕግና ስርዓት መሰረት ያንን አሳውቋል። በዛ ሂደት ውስጥ እየተገበረ ነው ያለው። ይሄ ግን የግል ኢኒሼቲቭ ነው። የግል ኢኒሼቲቭ ሲሆን ደግሞ ከጥቂት ወራቶች በኋላ የሚመለከታቸው የመንግስት አካላት ጋር እናሳውቃለን። ግን በነፃ ነው የምናስተምረው። ካሪኩለም ኖሮት ወይ ግዴታ ሰርቲፊኬት አግኝቶ ወይ ማልፋል አላለፍክም ሳይሆን እውቀት ከፈለገ አንድ ሰው እውቀትን በነፃ የሚያገኝበት ዲጂታል ፕላትፎርም ለማቅረብ እናስባለን ማለት ነው።